እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ደግሞ ጉዳይ እንለፍ። የሪያል ማድሪድን ጉዳይ እናንሳ። የሪያል ማድሪድ የቁጣ ኢላማ አሁንም በቤርናቤው የተጫወበት ቪኒሺየስን እንመልከት። ከውጤት ቀውሱ ጋር በቤርናቤው ብዙ ደስተኛ ያልሆኑ የሪያል ማድሪድ ደጋፊዎች እንዳሉ ይታወቃል። እናንሳ ይህንን ጉዳይ። ትላንትና ጨዋታውን በተመለከተ ለማንሳት ሳይሆን ግን እንደ አንድ አሁን ሁኔታው ስላለበት ሁኔታ እንደ ቴርሞሜትር ምንድነው የሪያል ማድሪድ ደጋፊዎች የሚያስቡት የሚለውን ለመለካት በቤርናቤው ከዛ የቻምፒየንስ ሊግ ሽንፈት በኋላ የተደረገ የመጀመሪያ ጨዋታ ውስጥ ስለነበር ደጋፊዎቹ ቁጣ እንደሚያሰሙ ተጠብቆ ነበር። ግን በድጋሚ ቪኒሺየስ ኢላማቸው ሆኗል። በነገራችን ላይ ሁለቱንም ጎሎች ያስቆጠሩት የሪያል ማድሪድ ሁለቱ ትልልቅ ከዋክብት ኪሊያን ምባፔና ቪኒሺየስ ጁኒየር። ቪኒሺየስ ጁኒየር ደግሞ ሁለት ጊዜ ጎል ካስቆጠረ በኋላ የሪያል ማድሪድ ደጋፊዎችን ይቅርታ ጎል አስቆጥሮ ያንን የመሰለ ግሩም ጎል አስቆጥሮ ምባፔ እንኳን ዲፌሌክሽን አለው እንደዚህ ግን ያንን ድንቅ ጎል ካስቆጠረ በኋላ ወደ ደጋፊዎቹ ሄዶ ባጁንም እየሳመ ደስታውን አልገለጸም፣ ይቅርታ ነው ይጠይቅ የነበረው። እና የሪያል ማድሪድ ደጋፊዎች ቁጣ አሁንም እዚህ ተጫዋች ላይ የበለጠ አተኩሯል። ሌሎች ተጫዋቾች ምባፔ ላይ ለመጀመሪያ ጊዜ ተጫውቷል። ካማቪንጋ እንደምትገምቹ ተቀይሮ ሲገባ በቀደም የሽንፈታችን ዋናው ሰበብ እሱ ነው የሚል እውነትም የተርኒንግ ፖይንት ነበር የሱ በቀይ መውጣት፣ ትኩረት ተደርጎበት ነበር። ተቀይሮ ሲገባ በጣም ኃይለኛ ፉጨትና ቁጣ ይሰማ ነበር። ግን ከጨዋታው መነሻ ጀምሮ ግን ብዙ ሲጮህበት የነበረው ቪኒሺየስ ጁኒየር ነው። ካማቪንጋ 63ኛው ደቂቃ ላይ ነው ኦሬሊዮን ሹዋሜኒን ተከትሎ ገብቶ የተጫወተው። ከጨዋታው በኋላ አልቫሮ አርቤሏ ተጠይቆ ነበር ምን ቢያደርግ ነው የሪያል ማድሪድ ደጋፊዎች ይህንን ያህል ኢላማ ያደረጉት? አንድ በጣም ጠለቅ ያለ ችግር ያለ አይመስለኝም እና እሱም ላይ ብቻ አይመስለኝም ይሄኛው ነገር እና በየቀኑም የሚደረግበት ነገር አይደለም። እና ደግሞ ጎል ካስቆጠረ በኋላ የደጋፊዎቹን ጩኸት ወደ ጭብጨባ ቀይሮታል ብሏል። ግን ከጎሉም በኋላ ኳስ በነካ ቁጥር የሚያፏጩበት የሚጮሁበት የሪያል ማድሪድ ደጋፊዎች ነበሩ። ጠለቅ ያለው ምክንያት ይታወቃል። እንደምታስታውሹ ምሳ ያ የኤል ክላሲኮ ጨዋታ ከተደረገ በኋላ አሰልጣኝ ሻቢ አሎንሶን አሰልጣኝ የነበረው ቀይሮ አስወጣው ተጫዋቹን እና ብላተንት የሆነ ዲስሪስፔክት ነው ወይም አሰልጣኙን ውሳኔም በጭራሽ አላከበረም። እንዲያውም ያው እየተቆጣ ለቃለሁ እያለ በቀጥታ ወደ መልበሻ ክፍል ነበር የገባውና የሪያል ማድሪድ ደጋፊዎች ለአሎንሶ መሰናበት ዋናው ምክንያት አድርገው የሚያዩት እርሱን፣ ሌላ ምንም የተለየ ምክንያት የላቸው። ዋናው ምክንያታቸው እሱ ነው። ለአሎንሶ መሰናበት የሪያል ማድሪድ የውድድር ዘመን ሲጀመር በጣም ጥሩ ነበር። ከዛ የአትሌቲኮ ማድሪድ ሽንፈት በስተቀር የተቀሩትን ጨዋታዎች በሙሉ አሸንፎ ነው የጀመረው። ግን ደግሞ ለምሳሌ አስ የጻፈውን አንድ አርቲክል ብታይ ያንን ኢንፌመስ ኢንሲደንት ነው የሪያል ማድሪድ ደጋፊዎች በዛ የኤል ክላሲኮ ሽንፈት በኋላ ምንድነው እነሱ የሚሉት ፐብሊክ ኢንሰቦርዲኔሽን፣ በቃ በአደባባይ ለዚህ ሰውዬ ትእዛዝ አልገዛም እንደማለት የሚመስል ወይም የዚህን ሰውዬ ትእዛዝ አልቀበልም እንደማለት የሚመስል ተቃውሞ አሳይቶ ነው አሰልጣኙን እንደዛ ባለ ሁኔታ አደጋ ውስጥ የከተተው። ማለት የኦቶሪቲውን መጀመሪያ የሸራረፈው እሱ ነው የሚል ነው። እኔ በጊዜው ያለኝን አስተያየት ገልጫለሁ። ቪኒ ያደረገው ነገር ትክክል አይደለም የሚል ግምት ወይም እምነት አሁንም አለኝ። አንድ ተጫዋች ቅር ሊሰኝ ይችላል። ትላንትና ለምሳሌ ጁድ ቤሊንገም አልቫሮ አርቤሎ ቀይሮ ሲያስወጣው ቅር ብሎት ነው የወጣው። እንደዛ አይነት በጣም ድራማዊ የሆነ ሁኔታ ማሳየት ግን በተለይ ደግሞ ከቡድኑ ኦልሞስት ትልቁ ተጫዋች የአሰልጣኙን አዲስ የመጣውን አሰልጣኝ ኦቶሪቲ የስልጣን አቅም የሚያሳጣ ነው እና የማድሪድ ደጋፊዎች አሎንሶ እንዲሰናበት የሆነው በቪኒሺየስ ምክንያት ነው የሚል እምነት አላቸው። ያስንብት ትክክል አይደለም ብለው እንደሚያስቡም ያሳይሻል። ሜዳ ውስጥ ጥሩ በተጫወተ ጊዜ እነዛ ጩኸቶች አልነበሩም። ግን
ከሞላ ጎደል ያለፈው 2 ዓመት የቪኒሽስ ብቃት ደግሞ ከዚህ በፊት ካስቀመጠው ስታንዳርድ አንጻር ማለት ነው። አሁን በታይ 18 ጎሎች አስቆጥሯል። ለክንፍ ተጫዋች የከፋ አይደለም። 14 አሲስቶች አሉት። ለክንፍ ተጫዋች የከፋ አይደለም። 32 የጎል ኮንትሪቢዩሽን አለው በዚህ ውድድር ዘመን። መጥፎ አይደለም በጭራሽ። በተለይ ደግሞ ሪያል ማድሪድ እንደዚህ አይነት ሲስተማቲክ ዲስፋንክሽን ኖሮበት ነው 32 የጎል ተሳትፎዎች አሉት። ጥቂት ተጨማሪ የሊግ ጨዋታዎች አሉ። እነዛ ላይ ማከል የሚችልበትም እድል አለው። ግን ከዚህ በፊት ያስቀመጠው ስታንዳርድ ግን በቦታው የዓለም ምርጥ ተጫዋች የመሆን ስታንዳርድ ነው። ሰዎች የሚያወዳድሩት ከሱ ምርጥ ስታንዳርድ ጋር ነው። ያለው እድል ሜዳ ውስጥ በወጥነት ጥሩ በመጫወት ወደ ነበረው ብቃት በመመለስ የደጋፊዎቹን አንደበት ማዘጋት ነው። ሌላ እድል ያለው አይመስልም። አሁን በተለይ አስቸጋሪ ጊዜ በመጣ ቁጥር እሱ ላይ ለመጮህ ተዘጋጅተው ነው የሚመጡት የሪያል ማድሪድ ደጋፊዎች እና ትላንትና ጎል ካስቆጠረ በኋላ ጭምር ሰለብሬት ማድረግ አልቻለም እና አሰልጣኙ እሱ ላይ ብቻ የሚፈጠር አይደለም ማለት ግን ጨዋታው እንደተጀመረ ልክ ኳስ እንዳነካ የመጀመሪያውን ኳስ እንዳነካ ብዙ ፉጨቶች ሰማን። የመጀመሪያው ፉጨት የተሰማው ለመጀመሪያ ጊዜ ኳስ በነካ ጊዜ ነው። ወደ ስቴዲየም በገቡበትም ጊዜ የሪያል ማድሪድ ተጫዋቾች ስማቸው ሲጠቀስ በገሌ ይሄን ያህል ማለት የቁጥራቸው ማለት ነው ቪኒሽስ 7 ቁጥር ወይም ባፔ 10 ቁጥር እየተባለ ሲጠቀስም በጣም ኃይለኛ ዝምታን የነበረው እና በመጠኑ ደግሞ ኪሊያን ምባፔም ላይ ተጮኋል። የዴሲቤል መጠኑ የጩኸቱ መጠን አነስ ያለ ቢሆንም ግን እሱም ላይ ተጮኋል። የብዙ ጎሎች አስቆጥሯል ይሄ ተጫዋች። ትላንትና 41ኛ ጎሉን ያስቆጠረው እሱም ደስታውን አልገለጸም ብቻ ሳይሆን ጨዋታው እንዳለቀ መጀመሪያ ሜዳውን ለቆ የወጣው ተጫዋች እሱ ነው። በችኮላ የሪያል ማድሪድ ደጋፊዎችን ድጋፍም አክኖሌጅ አላደረገም። ወይ ለድጋፋችሁ እናመሰግናለን ምናምን ብሎ ሲያጨበጭብ አላየነውም። ኪኪ ሳንቼዝ ፍሎሬስ የአላቬሱ አሰልጣኝ ማሊያውን ጠየቁት። በኋላ ጨዋታው ካለቀ በኋላ ሲናገሩ ለቤተሰብ አባል ምባፔን በጣም የሚያደንቅ የቤተሰብ አባል አለኝ፣ ለሱ ነው ማሊያውን የወሰድኩት ብለዋል። ልክ ማሊያውን ለሳቸው ሰጠና በቀጥታ ወደ ቤርናቤው ኮሪደር ነው በችኮላ የገባው። እሱም ተጮሁበታል። እንግዲህ እኔ እጠብቅ የነበረው የሪያል ማድሪድ የዳይሬክተርስ ቦክስ የሚባለው ፍሎረንቲኖ ፔሬዝ፣ ሁዋን አልሄን ሳንቼዝ፣ ሌሎቹም የሪያል ማድሪድ ሹማምንት የሚቀመጡበት ቦታ ላይ ይሄው አይነት ጩኸት ይሰማ ይሆን ወይ፣ ይሄው አይነት ተቃውሞ ይሰማ ይሆን ወይ የሚል ነበር። ትናንትና የዳይሬክተር ቦክሱ ላይ ብዙ ጩኸት አልነበረም። ተጫዋቾቹ ላይ ነው በአብዛኛው፣ በተለይ ቪኒሽስ እና በኋላ ደግሞ ካማቪንጋ ላይ ነው ጩኸቱ የነበረው። ቡድኑም ዲስፒሪትድ የሆነ በቃ ጥሩ አለመጫወት 2-0 እየመራ ለምሳሌ በኋላ ጎሉን ያስቆጠረው ልጅ ለብቻ ሀትሪክ መስራት የሚችልባቸው እድሎች ነበሩት። በጣም ብዙ አጋጣሚዎች ነበሯቸው። በእንደዚህ አይነት ባላጋራ ከጥቂት ሳምንታት በኋላ ይወርዳል ተብሎ በሚጠበቅ ባላጋራም ላይ ሪያል ማድሪድ ጨዋታ ኮንትሮል የማድረግ ችግር አለበት። ያም ደግሞ አያግዘውም ሁኔታውን። አሁን በእንደዚህ አይነት ጊዜ 4-0 5-0 በጣም ጥሩ ፐርፎርማንስ በማሳየት ሊሆን ይችላል። ብዙ መጠበቅ የለመዱትን የሪያል ማድሪድ ደጋፊዎች ያው አሁን ሲዝኑ አልቋል። ለሪያል ማድሪድ በጣም አስገራሚ ነገር ነው። ሲዝኑ 1 ወር እየቀረው ቻምፒየንስ ሊግ ሜይ 30 ነው የሚደረገው። ለምንም የሚጫወቱ መምሰላቸው በቃ ማድሪድ የቀረው እኮ አንድ ኤል ክላሲኮ ነው። ኤል ክላሲኮም ሲምቦሊክ ዋጋ ስላለው እንጂ ሜዳ ውስጥ የሚፈጥረው ትልቅ ልዩነት አለ ተብሎ አይጠበቅም። በእርግጥ ወደ 6 ነጥብ ልዩነቱን አጥብበውታል። ግን ባርሴሎና ዛሬ ይጫወታል። የአሎንሶን ስንብት በተመለከተ እንግዲህ ቪኒሽስን ተጠያቂ የሚያደርጉት ለአሎንሶ አልታዘዘም በሚል ነው። አንቼሎቲ ተደንቀው ነበር። በሪያል ማድሪድ ደጋፊዎች፣ በሪያል ማድሪድ ተጫዋቾች የሚወደዱ የሚደነቁ አሰልጣኝ ነበሩ። ግን ደግሞ አንድ የህዝብ ድምጽ ነበር። ቡድኑ የተቀናጀ ማጥቃት የለውም። የአታኪንግ ፍሌር ችግር አለበት። በበቂ ሁኔታ ፕሬስ አያደርግም። የቦታ ዲስፕሊን ችግር አለ። የተጫዋቾች ስልጣን በስቷል። የፕሌየር ፓወር አለ። ስለዚህ አሎንሶ ሜቶዶሎጂካል አሰልጣኝ ነው። ሜቶዶሎጂ ያለው ነው። በዚህ ነው በባየር ሌቨርኩዘን የተሳካለት። ወጣት ተጫዋቾች የመጠቀም ታሪክ አለው። አዲስ ኤነርጂ መስጠት ይችላል። ይምጣ ተባለ እና ትላንት እንዳጠቀስኩት እኔ እንደሚመስለኝ ከሞላ ጎደል ያንን ከዋክብትን ያለ ልክ ኢንደልጅ በማድረግ ሳይሆን ሲስተምን ንጉስ ለማድረግ በመሞከር ነበር የሪያል ማድሪድ ኃላፊነቱን የጀመረው። ያ አንዳንድ ተጫዋቾችን እንዲነካ ያደርገዋል። የተነካው ቪኒሽስ ነው። ቪኒሽስ ሪያክት ያደረገበት መንገድ ግን ከዛ ኤል ክላሲኮ ጨዋታ ፊትም በሌላ አንድ ጨዋታ በተመሳሳይ ሁኔታ የውሃ ረፍት ላይ በነበሩበት ጊዜ ለውጥ ላደርግ ነው፣ አሁን የበለጠ ኮንትሮል እንፈልጋለን ብሎ ነግሮት ነበር። ያኔም በጣም ቅር ተሰኝቶ ነበር። ቅር መሰኘት አንድ ነገር ነው፣ በዛ ሁኔታ ቅር መሰኘት ሌላ ነገር ነው። የውድድር ዘመኑ ተጀመረ። ሊጉን በ5 ነጥብ መምራት ጀምረው ነበር።
ይታይ ነበር የሆነ አይደንቲቲ ሶሊድ የሆነ ብዙ ፕሬስ የሚያደርግ እንዲያውም አንድ ፕሮግራም እንደሰራ እናስታውሳለሁ። ሪያል ማድሪድ በ20 ዓመት እንደዚህ ፕሬስ ያደርጉ አያውቅም። ብዙ መለኪያዎች አሉት። ሊያውም ፕሪሲዝን ሳይኖረው የዓለም የክለቦች ዋንጫ ላይ እስከ ሴሚ ፋይናል ድረስ ተጉዞ የሆነ የሚታይ የአሎንሶ የጨዋታ አስተሳሰብ ቡድን ውስጥ አለ። ግን ያ ደግሞ እንግዲህ ትልቁ ችግር ካውንተር ካልቸራል መሆኑ ነው። ጋሬት ቤል በቅርብ ጊዜ የሰጠውን አንድ ከኦቨርላፕ ጋር የነበረውን ቃለ ምልልስ ስታይ ችግሩ የነበረው የሪያል ማድሪድ አሰልጣኝ ሲሆን አንድ አሰልጣኝ ልምምድ ማሰራት የለበትም ይላል። ከዚዳን ጋር ታክቲክ የሚባል አንሰራማል። ታክቲክ ለስ አሰልጣኝ የፈለጉት ግን ደግሞ ታክቲክ ለስ አሰልጣኝ በቃ እየሰራ አይደለም ብለው ነው አንቼሎቲን ያሰናበቱትና አሎንሶን ያመጡት። እና ይህን ጉዳይ በተመለከተ ኦነርሺፕ መውሰድ ያለባቸው ፕሬዚደንቱ እና ሌሎች የእሳቸው ሰዎች ናቸው። ለማንኛውም ትላንትና እንዲህ አይነት ጩኸት ነበር። ግን ሂስቶሪካሊ ሪያል ማድሪድ ለአሎንሶ አይነት አሰልጣኝ አይሆንም። ስለዚህ ትልቅ ያስተሳሰብ ለውጥ ይፈልጋል ማለት ነው። አሰልጣኝ የበለጠ ፓወርፉል እንዲሆን አሁን ፓወርፉል አሰልጣኝ እንፈልጋለን ነው የሚሉት። ትላንትና ክሎፕ ሲሪየስ ይሁን ፍላጎታቸው አላውቅም። ክሎፕን የሚሉ ከሆነ በተለይ እና ክሎፕ በስራው ላይ የሚስማሙ ከሆነ ክሎፕ ወደ ሪያል ማድሪድ የሪያል ማድሪድ አይነት ኮች አይደሉም። ክሎፕ ትላንት ስጠቅሰው እንደነበረው የሪያል ማድሪድ ፕሬስ ማድረግ አለብሽ። ለክሎፕ የምትጫወች ከሆነ ፋንዳሜንታል ነው። አጥቂው ፕሬስ ማድረግ አለበት። እምባፔና ቪኒሽስ ፕሬስ አያደርጉም። በቻምፒየንስ ሊግ ካሉት አጥቂዎች ሁሉ አነስተኛውን ፕሬስ ያደረገው ኪሊያን እምባፔ ነው። በቻምፒየንስ ሊግ በ36ቱም ቡድኖች ከነበሩት አጥቂዎች ሁሉ የበለጠ ጎል ያስቆጠረው እሱ ነው። ግን የክሎፕን እግር ኳስ እየተጫወተ አንድ ተጫዋች ፕሬስ አላደርግም ማለት አይችልም። እንዴት አንድ ላይ ይሆናል? ይህንኑ ስኳድ ይዘሽ ግን ሌላ አይነት አጥቂው ፕሬስ ማድረጉን እንደ ዋና የጨዋታው ልብ አድርጎ የሚቆጥረን አሰልጣኝ እንዴት መቅጠር ትችላለች? እሱ ትልቅ ችግር ነው። ለማንኛውም ለምሳሌ በአንዳንድ ጨዋታዎች ላይ በአንፊልድ ቡድኑ ማነው በአንዳንድ ጨዋታዎች ላይ ከዚህ በፊት ታይቶ የማያውቅ አይነት ፕሬሸር ሲያሳይ ነበር። እንግዲህ ረጅም ጊዜ አልቆየም እና የሪያል ማድሪድ ደጋፊዎች በዚህ ሁኔታ ደስተኞች ባለመሆናቸው ምክንያት ነው አሁንም ቪኒሽስን ታርጌት ያደረጉት ለማለት ነው። እንዲህ ጨዋታውን በተመለከተ ብዙ ሊባል የሚችል ነጥብ እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።